የብርሃን ልጆች በጨለማ አይኖሩም። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 5 ላይ የምናገኘው ኃይለ ቃል ነው። ሐዋርያው ቅዱስ ጳውሎስ የነገረን ኃይለ ቃል ነው። እስመ ኩልክሙ ውሉደ ብርሃን አንትሙ ወውሉደ መዓልት ወኢኮንክሙ ውሉደ ሌሊት ወኢውሉደ ጽልመት ይለናል ቅዱስ ጳውሎስ። ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም ነው የሚለው። አጠር ስናደርገው ግን የብርሃን ልጆች በየት አይኖሩ ማለት ነው? ተናገሩ እንጂ እኔ አልፋታችሁም። ካልተናገራችሁ ወዴት አልሄድም። እሺ የብርሃን ልጆች ወሉ ነገር በጨለማ አይኖሩም። በየት አይኖሩም? የብርሃን ልጆች በጨለማ አይኖሩም። ለምን? ጨለማ ውስጥ የሚኖሩ ሰዎች ክፋት የሰሩ ኃጢአት የሰሩ ከሰው መደበቅ የፈለጉ ክፋታቸው እንዳይገለጥባቸው ኃጢአታቸውን ሰው እንዳያይባቸው መደበቅ የሚፈልጉ ሰዎች በጫካ ወይም በጨለማ ይኖራሉ። የብርሃን ልጆች ግን የእግዚአብሔር ልጆች ስራቸው ስለማይደበቅ ስራቸው አስተማሪ ስለሆነ ምግባራቸው በጎ ስለሆነ የሚሰሩት ሁሉ መገለጥ ስላለበት መታየት ስላለበት በየት አይኖሩም? በጨለማ አይኖሩም። እግዚአብሔር አምላካችን በጨለማ እንዳንኖር በቸርነቱ ይርዳል። በጨለማ የምንኖረውን እግዚአብሔር ከጨለማ ያወጣል። ሐዋርያው ቅዱስ ጳውሎስ ይህንን መልእክት የጻፈላቸው የተሰሎንቄን ምዕመናን አስተምሮ ከሄደ በኋላ ከ3 ወር ገደማ በኋላ ነው ይህንን መልእክት ደግሞ የጻፈላቸው። የተሰሎንቄን ምዕመናን ሲያስተምር ቅዱስ ጳውሎስ ሰው ከሞተ በኋላ እንደገና ሕይወት ገዝቶ እንደሚነሳ ነፍሱ እንደማትሞት ከሞተ በኋላ ይቺ ሕያው የሆነችው ነፍስ ከሞተ ሥጋ ጋር እንደገና ተነስታ ሰው በሕይወት እንደሚኖር አስተምሯቸው ነበር። ስለዚህ ቅዱስ ጳውሎስ ከሄደ በኋላ አሁን ዛሬስ ክርስቶስ እንደገና እንደሚመጣ አስተምሮናል። ጌታ እንደሚመጣ ተምረናል፣ ተነግረናል፣ ሰምተናል። ይኸውም ጊዜው በቅርብ ይመስላል። አሁን ግን ጌታ ከመምጣቱ አስቀድሞ ከመካከላችን አንዳንድ ሰዎች በሞት እየተነጠቅን ወገኖቻችንን እያጣናቸው ነው። ስለዚህ ጌታ ከመምጣቱ በፊት የሚሞቱ ሰዎች የት ነው የሚሄዱት? ምንድን ነው የሚሆኑት? የሚል አጭር ተስፋ አጭር ሐሳብ ለደቀ መዝሙሩ ለጢሞቴዎስ አቀረቡለት። ስለዚህ ደቀ መዝሙሩ ጢሞቴዎስ ደግሞ አባቱ መምህሩ ቅዱስ ጳውሎስን ጠየቀ። አሁን የሚሞቱ ሰዎች ወዴት ነው የሚሄዱት? ጌታ ይመጣል ብለህ አስተምረህናል። ጌታ እንደሚመጣ ሰምተናል። ክርስቶስን ሲያደርግ ታውቃላችሁ አይደለ? በዮሐንስ ወንጌል ምዕራፍ 14 ከቁጥር 4 ጀምሮ ወይም ከቁጥር 1 ጀምሮ የተናገረው ኃይለ ቃል አለ። ካይበ እመጽእ ወእነሣእክሙ ኀቤ፣ ሁለተኛ እመጣለሁ ወደ እኔም ወስዳችኋለሁ። እኔ አሁን የሚሄደው ቦታ ላዘጋጅላችሁ ነው። እኔ ብሄድ ቦታ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ ትኖራላችሁ ብሎ ለደቀ መዛሙርቱ የሰጣችሁ ተስፋ ይሄ ነው። ደቀ መዛሙርቱን ያጽናናቸውም ተስፋ ይሄ ነው። ምክንያቱም ክርስቶስ ከነሱ ተለይቶ ወደ ሰማይ በሚያደርግበት ጊዜ መጨነቅ ይዟቸው ነበረ፣ ሽብር ገብቶ ነበረ። ያ ሲርባቸው የሚያበላቸው፣ ሲጠማቸው የሚያጠጣቸው፣ ሲታመሙ የሚፈውሳቸው፣ ከችግር የሚያድናቸው፣ በሚገጥማቸው ልዩ ልዩ መከራ ሁሉ የሚደርስላቸው ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳው ስልጣኑን ኃይሉን ለሞት አሳይቶ በሞት ላይ ስልጣኑን ተቀዳጅቶ የተነሳው ኢየሱስ ክርስቶስ ከነሱ መካከል አሁን አደርጋለሁ ከናንተ እለያለሁ እሄዳለሁ ሲላቸው ተሸብረው ነበረ። እይደንግጽክሙ ልበክሙ እመኑ በእግዚአብሔር ወእመኑ በየ፣ በአባቴ እመኑ እመኑ በአቡየ፣ በአባቴ እመኑ በእኔም እመኑ፣ ልባችሁ አይታወክ አትሸበሩ። የሚሄደው ትቻችሁ አይደለም ቦታ ለማዘጋጀትና እኔ ወደምሄድበት እናንተን ለመውሰድ ነው የሚሄደው ብሏቸው ነበረ። ስለዚህ አሁንም ቅዱስ ጳውሎስ ሲያስተምራቸው እነዚህን የተሰሎንቄን ምዕመናን
ክርስቶስ ዳግመኛ እንደሚመጣ ሁል ጊዜ ተዘጋጅተው መኖር እንዳለባቸው እያስተማረ ሳለ አሁን በቅርብ የሚሞቱ ሰዎች ክርስቶስ ከመምጣቱ አስቀድሞ እነሱ በቅርብ የሚመጣ መስሏቸው የነበረው የቅዱስ ጳውሎስን መጽሐፍ ማብራሪያ የጻፉ ሊቃውንት ምን ብለዋል? ገና ሐዋርያት የሚባለው መጽሐፍ የጻፉ ሊቃውንት ክርስቶስ በቅርብ የሚመጣ መስሏቸው ስራ ሁሉ ትተው ቁጭ ብለው ነበር። ይሄ ስራ ሁሉ ትተው ነገ ይመጣል፣ የሚመጣበት ጊዜ አይታወቅም፣ ዛሬ ሊመጣ ይችላል ወይ ነገ ጧት ይመጣል፣ ስለዚህ እየጸለይን ነው መጠበቅ ያለብን ብለው ስራ ሁሉ ትተው ቁጭ ብለው ነበር። ከዛ በኋላ ነው ቅዱስ ጳውሎስ እንደገና ስራ መስራት እንዳለባቸው ሁልጊዜ በትምህርተ እግዚአብሔር፣ በትምህርተ ወንጌል፣ በጾም፣ በጸሎት፣ በፍቅር፣ በአንድነት፣ በአገልግሎት ጸንተው መኖር እንዳለባቸው አስተማራቸው። ስለዚህ በዚህ በተሰሎንቄ መልእክትም ምዕራፍ 5 ቁጥር 1 ጀምሮ ሲጽፍ እንዲህ አለ። ወንድሞች ሆይ ስለ ዘመናት ስለ ወራት ምንም እንድጽፍላችሁ አያስፈልግም። ስለ ዘመኑ አትጨነቁ፣ ዘመኑን እግዚአብሔር ያውቃል። ጌታም በወንጌል የተናገረው ኃይለ ቃል አለ። አልቦ ዘየአምራ ዛቲ ዕለት መላእክተ ሰማይ ወወልድ ዘእንበለ አብ ባሕቲቱ። ያችን ዕለት ያችንም ሰዓት የሚያውቃት የለም ከአባት ብቻ በቀር። የሰማይ መላእክትም ቢሆኑ የሰው ልጆችም ቢሆኑ ኢየሱስ ክርስቶስ ዳግመኛ ይህንን ዓለም ለማሳለፍ ለፍርድ የሚመጣበትን ጊዜ የሚያውቅ የለም። ለዚህ ነው ሰው የተወለደበትን እንጂ የሚሞትበትን አያውቅም የሚባለው። ያችን ዕለት መላእክት እንኳን አያውቋትም፣ ልጅም ቢሆን አያውቃትም። ክርስቶስ ሥጋ ለብሶ በሚያስተምርበት ሰዓት ሰው ተብሎ በተጠራበት ወራት እንኳን በአንደበቱ አልተናገራትም። በዚህ ቀን በዚህ ዓመተ ምሕረት ነው ብሎ አልተናገረም ማለት ነው። ስለዚህ የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋልና ይላል። ሌባ በድንገት እንደሚመጣ ሞትሰ ግብተ ይመጽእ ከመ ሰራቂ፣ ሞት እንደ ሌባ ነው ድንገት የሚመጣው። ማንኛውም ሰው በዚህ ቀን ነው የሚሞተው፣ ወደፊት የሚሞትበትን ቀን አያውቅም። ከዚህ ዓለም የሚለይበትን ይህንን ዓለም የሚሰናበትበትን ጊዜና ሰዓት አያውቅም። ግን ለሰው ምን ያስፈልገዋል? መቼ ነው የሚሞተው እያለ መጨነቅ ሳይሆን ሞት በላዩ ላይ እንዳለበት አውቆ ሁልጊዜ ዝግጁ ሆኖ መኖር ያስፈልገዋል። ለዚህ ነው በወንጌል ላይ ወበከመ መዋዕሊሁ ለኖህ ከማሁ ይከውን ምጽአቱ ለወልድ እጓለ እመሕያው። የኖህ ዘመን እንደነበረ የሰው ልጅ አመጣጥ የክርስቶስ አመጣጥ እንዲሁ ይሆናል። በኖህ ዘመን ክርስቶስ እግዚአብሔር ለኖህ ነገረው። በምድር ላይ እየተከናወነ ያለውን ችግርና ኃጢአት፣ የሰውን ልጆች ክፋት እግዚአብሔር ለኖህ ነገረው። አንተ ከትውልዱ ንጹሕ ሆነ ቅዱስ ሆነ አግኝቼሃለሁና የምትድንበትን መርከብ ሥራ፣ ከ120 ዓመት በኋላ እመጣለሁና ብሎ ነገረው። ኖህ ይህንን አዋጅ ሲያውጅ መቼ እመጣለሁ አለው። መቼ እመጣለሁ አለ እያሉ ይጠይቁት ነበር። ከ120 ዓመት በኋላ በ100 እንጨፍራለን፣ በ100 እንደንጣለን፣ በ100 እንበላለን፣ በ100 እንሰክራለን፣ እንጠጣለን፣ በ20 ንስሐ እንገባለን እያሉ ሲቀልዱ ድንገት እግዚአብሔር የሰማይ መስኮትን ከፍቶ ምድርን በንፍር ውሃ አጠቀለቃት። ኖህና የእግዚአብሔርን ድምፅ የሰማው ለእግዚአብሔር የታዘዘው ኖህና ቤተሰቡ ብቻ ሲቀሩ ሌላው በንፍር ውሃ አለቀ። እግዚአብሔር ከዚህ ይሰውረን። እግዚአብሔር ከዚህ ይሰውረን። ስለዚህ አሁንም አመጣጡ እንደዚህ ዘመን ነው። አንዳንዶቻችን ንስሐ እየገባን ሳለን፣ አንዳንዶቻችን ደግሞ በጨለማ ውስጥ አለን። አንዱ በኃጢአት ውስጥ ተዘፍቆ ሳለ፣ አንዱ ደግሞ በአገልግሎት ላይ ተጠምዶ አለ። የኖህና የሌሎቹ ሕዝብ አይነት ሆነናል። ስለዚህ አመጣጡ እንደዚህ ነው። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣል፣ ከቶም አያመልጡም። እናንተ በሃይማኖት ናችሁ፣ እናንተ በክርስቶስ ናችሁ፣ እናንተ በብርሃኑ ናችሁ። ሌሎች ግን የእናንተን ክርስትና እየነቀፉ በእናንተ ሃይማኖት እያሾፉ እናንተ ክርስቲያን በመሆናችሁ እየዘበቱ ያሉት ሁሉ የሚያመልጡ አይምሰላችሁ። የቀኑና የጊዜው ጉዳይ ግን አያስጨንቃችሁ። ሊያስጨንቃችሁ የሚገባው የግል ጉዳያችሁ ነው። ሊያስጨንቃችሁ የሚገባው
ስለ ኃጢአታችሁ ብቻ ነው። ልትጨነቁ የሚገባው የእግዚአብሔርን መንግስት እንዴት ማግኘት አለብኝ፣ ምን ሰርቼ መውረስ አለብኝ፣ ከእግዚአብሔር እንዳልለይ ምን ላድርግ። በዚህ በሐዋርያት ሥራ ቅዱስ ጴጥሮስ በአንድ ስብከቱ ብዙ ምዕመናን ሲያሳምን፣ በሌላም ቦታ እንደዚሁ አንድ ድውይ ፈውሶ ብዙ ምዕመናን ሲያምኑ ሌሎቹ ምን እናድርግ አሉ። ምን እናድርግ? ከአንድ ክርስቲያን የሚጠበቀው ስለ ጊዜው ስለ ሁኔታው መጨነቅ ሳይሆን ምን ላድርግ፣ ምን ልስራ፣ በየት ልገኝ፣ ከኔ የሚጠበቀው ምንድን ነው ማለት ይጠበቃል። ስለዚህ እናንተ ግን ወንድሞች ወይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ቀኑ እንደ ሌባ ይደርስባችሁ ዘንድ እናንተ በጨለማ አይደላችሁም። አሁን እናንተ በጌታ ብርሃን ናችሁ። እናንተ ራሳችሁ ብርሃን ናችሁ በጌታ። በጨለማ አይደለም ያላችሁት፣ ከጨለማ ወደሚደነቅ ብርሃን ወጣችኋል ይላል። ወደሚደነቀው ብርሃን ያወጣን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችን በሞት ውስጥ ነበር። ሁላችን በጨለማ ነበር። ሁላችን በኃጢአት ውስጥ ነበር። ሁላችን በፍዳ በመርገም በኩነኔ ውስጥ ነበር። አሁን ግን ክርስቶስ ከማይጠፋ ዘር ወልዶ የማንጠፋ ሰዎች አደረገን። ከማይሞት ዘር ወልዶን የማንሞት አደረገን። ስሙ ለዘላለም የተመሰገነ ይሁን። ክርስቲያን ተብለን የምንጠራበት ስም በዚህ ብቻ የሚያበቃ አይደለም። ሰው ሲሞት በማልቀስ የሚቋጭ አይደለም። ይህ ዛሬ በልቅሶ የምንዘራው በሐዘን የምንዘራው ጉድጓድ ቆፍረን የምንቀብረው እያለቀስን የምንሸኘው ነገ አዲሱን ልብስ ለብሶ በክርስቶስ ሕያው ሆኖ በደብረ ጽዮን ክርስቶስ በሚመጣበት ሰዓት ፍርድ ለማግኘት ስለ ስሙ በመጽናቱ በክርስቶስ በማመኑ የእምነቱን ዋጋ ለማግኘት ይነሳል ማለት ነው። ይነሳል። ያ ማለት ሰው ሲሞት አይለቀስም ማለት አይደለም። ክርስቶስም በዮሐንስ ወንጌል ምዕራፍ 11 ከቁጥር 35 ላይ አልዓዛር በሞተ ጊዜ ስለ ፍቅሩ ክርስቶስ አልቅሷል። ለአልዓዛር ክርስቶስ አልቅሶለታል። እኛም እናለቅሳለን፣ ግን የምናለቅሰው ስለተለዩን እንጂ ሕይወታቸው ይኸው ብቻ ስለሆነ አይደለም። ያለቀስነው ስለምንወዳቸውና ከኛ ስለተለዩ ለጊዜው ስላጣናቸው እንጂ ነገ በዚህ ቦታ የሚቀሩ ሆኖ ይህ የመጨረሻ ሁኔታቸው ሆኖ አይደለም። ስለዚህ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁ፣ እኛ ከሌሊት ወይም ከጨለማ አይደለንምና ይላል ቅዱስ ጳውሎስ። ስለዚህ ቅዱስ ጳውሎስ ራሱ እነሱ በሞት ይጨነቁ፣ አሁን የሞቱት ወዴት ነው የሚገቡት እያሉ በሚሸበሩበት ጊዜ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 23 ላይ እፈቱሰ እፍልስ ወእትፈለጥ እምዓለም ከማሃሉ ሀበ ክርስቶስ ወፈድፋደ ይሄይስ ወይደሉ ሊተዝንቱ። እኔስ ልሄድ እናፈቃለሁ፣ ነገር ግን በሁለት ነገር እንጨነቃለሁ አለ። በስንት ነገር አለ? እየሰማችሁ ነው አላችሁ? ነጥራችሁ ይነጥራችሁ። በሁለት ነገር እጨነቃለሁ እንጂ መሄዱን እናፈቃለሁ አለ። ልሄድ ከክርስቶስ ጋር ልኖር እናፈቃለሁ። አሁን እንደው ስለ መንግስተ ሰማያት ሲነሳ ትልልቅ መምህራን እንደምታውቁት አንደበተ ርቱዕ መምህራን ሊቃውንቱ ሲናገሩ መንግስተ ሰማያትን ቁልጭ አድርገው ሲያሳዩን መንግስተ ሰማያት ማትናፍቀው ሰው አለ? አይናፍቃችሁም? አይናፍቃችሁም ማለት? አዎ ምናባቱ የማያውቁት ሀገር አይናፍቅም ግን ይናፍቃል አይደል? አዎ ጳውሎስ ግን የናፈቀው ስላየው ነው። ነገራችን ላይ ጳውሎስ መንግስተ ሰማያትን የናፈቀው ገነትን የናፈቀው ቀድሞ ስላየው ነው። በሕይወተ ሥጋ ሳለ ወደ ሰማይ ተመጥቆ ወጥቶ ብዙ ነገሮችን ድንቅ ነገሮችን አይቶ ስለተመለሰ ወደዛ መሄድ ይናፈቅ ነበረ። ግን ምን አለ? መሄዱ ለእኔ ስለሚጠቅመኝ መሄድን እያሰብኩ እጨነቃለሁ፣ መኖሬ ደግሞ ለእናንተ ስለሚጠቅማችሁ መኖሬን እያሰብኩ ለእናንተ በመኖሬ ደግሞ እጨነቃለሁ። ብሄድ እናንተ ትጎዳላችሁ፣ እኔ ግን እጠቀማለሁ። በመሄድና በመኖር መካከል በጭንቀት ላይ ምጥ ይዞኛል ይላል። ምን ይዞኛል? ምጥ ይዞኛል። ብሄድ ለማን ትቻችሁ ልሂድ? ስለ እናንተ ብዬ በመቆየት መከራ መቀበል እናፈቃለሁ። ለእኔ ግን ብሄድ እግዚአብሔር የክብር አክሊል አዘጋጅቶልኛል፣ የጽድቅን ዋጋ ሊሰጠኝ ነው።
አገልግሎቴን ጨርሻለሁ፣ ተጋድሎዬን ፈጽሜያለሁ። አሁን እግዚአብሔር ለአገልጋዮች የሚገባውን ክብር እንዳዘጋጀልኝ ያውቃለሁ ነው የሚለው ለጢሞቴዎስ ሲጽፍለት ማለት ነው። ስለዚህ ለመሄድ ጳውሎስ እየናፈቀ እያለ ነው እኔ እናፈቃለሁ እናንተ ለሞት አትጨነቁ እያለ ነው ማለት ነው። አያችሁ እኛ ብዙ ጊዜ ሞት ሲመጣ ሞት የሚባለውን ጨለማ ስናስታውስ እንረበሻለን። ለምን ካለን በጽድቃችን ስለማንተማመን፣ በጽድቃችን እርግጠኞች ስላልሆነ። በአገልግሎታችን ምን ያህል ነው? ጠዋት እዚህ ነን፣ ከሰዓት ሌላ ቦታ ነው። ማታ እዚህ ሰርክ ጉባኤ ተገኝተ ከሆነ የነገውን ጠዋት ለሌላ ጊዜ ነው፣ ለሌላ ነው የምንሰጠው ጊዜው። ጠዋት ወደ ቤተ እግዚአብሔር የገሰገሰው እግር ማታ ወደ ጠንቋይ ቤት ይገሰግሳል። ዛሬ የዘመርንበት ያጨበጨብንበት አንደበታችን ነገ ውሸት ይናገራል፣ ድንጋይ ይወረወራል። ዛሬ እልል ያለበት አንደበታችን ነገ ለክስ ለፍርድ ይቆማል። ዛሬ እግዚአብሔርን ያመሰገንበትን ነገ እንሳደብበታለን፣ ወይ ደግሞ ሌላ ሰይጣን እናመሰግንበት ይሆናል። እግዚአብሔር ይጠብቀን እንጂ። ስለዚህ ጳውሎስ ግን በጽድቁ በአገልግሎቱ ታማኝ እርግጠኛ ስለሆነ መሄዱ ይናፈቅ ነበር። ለምን ካላችሁ ሄዶ የት እንደሚገባ ያውቃል። በጽድቁ በአገልግሎቱ በአምላኩ በሃይማኖቱ እርግጠኛ ስለሆነ ማለት ነው። ስለዚህ የብርሃን ልጆች በጨለማ አይኖሩም፣ አይዟችሁ አለ። የብርሃን ልጆች እንደው ባጭሩ ግን ብርሃን ምንድን ነው የሚለው ነገር ጥቂት ነገር ማየት እወዳለሁ። ብርሃን የሚለውን መጽሐፍ ቅዱስ በምንከፍት ጊዜ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 3 እስከ 5 እንመለከተዋለን። እግዚአብሔር አስቀድሞ በሰባቱ ሰማያት ያለውን በዕለተ እሑድ የፈጠረው ፈረቃ የሌለበት የማይፈራረቅ ብርሃን አለ። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል የዘፍጥረት መጽሐፍ። ሁለተኛው ደግሞ እዛው የዘፍጥረት መጽሐፍ ምዕራፍ 1 ቁጥር 14 እስከ 16 ስንመለከት ደግሞ ምን ይላል? በዕለተ ረቡዕ የተፈጠሩትን በጠፈር ላይ ያሉትን ብርሃናት ያሳየናል። ከፀሐይ ጋር በፈረቃ የሚያበሩ አሉ። ጨረቃ ከዋክብትና ፀሐይ ናቸው። ፀሐይ በቀን ይሰለጥናል፣ ቀኑን ይገዛል፣ በቀን ያበራል። ጨረቃና ከዋክብት ደግሞ በሌሊት ያበራሉ ማለት ነው። ትልቁን ብርሃን እግዚአብሔር የዘመናት፣ የዓመታት፣ የወራት፣ የቀናት፣ የዕለታት መክፈያ አድርጎ ፈጠረ እግዚአብሔር። እነዚህ ደግሞ በዕለተ ረቡዕ የተፈጠሩ ናቸው ማለት ነው። እነዚህ ዘመናትን፣ ወራትን፣ ዕለታትን የሚከፋፈሉ ናቸው። ዛሬና ነገር ማለት ነው። አሁን ፀሐይ እየሄደች ነው አይደል? ከዚህ ቀጥሎ ደግሞ ተረኛው ይመጣል። እነዚህ ብርሃን ናቸው። አሁን እነዚህ በብርሃን ስንመላለስ በእነዚህ በፀሐይ ስንሄድ የምንሄድበትን እናውቃለን፣ መንገዳችንን እናያለን። እንቅፋት የሆነውን ነገር በጎ ከሆን አንስተን ሌላ ሰው እንዳይመታ እንደው አይን የሌላቸው ሰዎች እንዳይሰናከሉ አንስተን መንገድ ጠርገን እንሄዳለን። የዚህ አይነት ቅንነት ከሌለ ደግሞ ለራሳችን እንቅፋቱን ዘለን እንሄዳለን ማለት ነው። በቀን የሚሄድ አይሰናከልም፣ አይደናበርም ማለት ነው። በጨለማ የሚሄድ ግን የሚሄድበትን አያውቅም፣ እንቅፋት ይበዛበታል። ምን እንደመጣው እንኳን አያይም፣ ጨለማ ስለሆነ ማለት ነው። ስለዚህ እነዚህን እግዚአብሔር በመጽሐፍ ቅዱስ ብርሃናት ብሎ አስቀምጧቸዋል። ግን የብርሃን ልጆች ስንባል እኛ ግን የፀሐይ ልጆች መባላችን አይደለም፣ የጨረቃ ልጆች መሆናችንም አይደለም፣ የከዋክብት ልጆች መሆናችንም አይደለም። ምንም እንኳን ፀሐይ ክርስቶስ ቢሆንም በትርጉም ጨረቃም ከዋክብትም ልዩ ልዩ ትርጉም ይኖራቸው፣ በገጸ ንባቡ ግን የፀሐይ የጨረቃ ልጆች አይደለም። የማን ልጆች ነን? የማን ልጆች ነን? የእግዚአብሔር ልጆች ነን። ልጆች ስላደረገ ስሙ የተመሰገነ ይሁን። የእግዚአብሔር ልጆች ነን። ሌላ የማንም ልጆች አይደለንም። ልጆች ስለሆን እኮ ነው አባታችን ሆይ አይ በየት የምትኖር በሰማያት የምትኖር የምንለው ምናችን ስለሆነ ነው? እግዚአብሔር አባታችን ስለሆነ። አባታችን ከሆነ ደግሞ እኛ ምኖቹ ነን? ልጆቹ ነን። ልጆቹ ከሆነ ደግሞ ምኖቹ ነን? ወራሾቹ ነን። ልጅ አባቱን ርስት እንደሚወርስ፣ ልጅ አባቱን ጥሪት እንደሚወስድ ሁሉ እኛም የአባታችን የእግዚአብሔርን ርስት መንግሥተ ሰማያትን ምን እንላለን? እንወርሳለን። እግዚአብሔር ይመስገን።
እነዚህ ናቸው። ከዚህ ውጪ መቼም በጣም በመጽሐፍ ቅዱስ ብርሃን ተብሎ የተገለጹ በጣም በርካታ ነገሮች አሉ። ሶስተኛውን ላሳያችሁ። ሶስተኛው ደግሞ እግዚአብሔር ቅዱሳንን ብርሃን ብሏቸዋል። ማንን አልኳቸው? ቅዱሳንን ደግሞ እግዚአብሔር ብርሃን ብሏቸዋል። ለምሳሌ ሁላችን እንደምናውቀው ቅዱስ ጳውሎስና ቅዱስ ጴጥሮስ ምን እንላቸዋለን? ብርሃናተ ዓለም ይባላሉ አይደለ? ዓለምን በወንጌል ያበሩ ሕይወታቸው፣ ትምህርታቸው፣ አገልግሎታቸው፣ ሃይማኖታቸው ለዓለም የተገለጠ ብርሃን የሆነ ጨለማውን የገፈፉ በጨለማው ቦታ ራሳቸውን ያበሩ የክርስቶስን ወንጌል ያበሩ ለዓለሙ መብራት ስለሆኑ ብርሃናተ ዓለም ቅዱስ ጴጥሮስ፣ ቅዱስ ጳውሎስ እንላቸዋለን። በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 15 ላይ ደግሞ እንዲህ ተጽፎ እናገኛለን። አንተሙ ውእቱ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ። ምንድን ናችሁ? የዓለም ብርሃን ናችሁ። ክርስቶስ ደቀ መዛሙርትን እናንተ የዓለም ብርሃን ናችሁ። እትክል ተከብቶ ሀገር እንተ ተሐንጸስ መልዕልተ ደብር፣ በተራራ ላይ የተሰራች ከተማ ልትሰወር አይቻላትም። በተራራ ላይ በመቅረዝ ላይ የሚያስቀምጡት መብራት አይሰወርም፣ በቤት ላለው ሁሉ ያበራል። ተራራ ላይ ያለው ነገር ሁሉ ከተራራው በታች ላለው ሁሉ ይታያል፣ ከተራራው በላይ ላለውም ይታያል፣ ሌላ ተራራ ካለ። ስለዚህ ተራራ ላይ ያለች ከተማ ያለች መብራት አትሰወርም፣ ትታያለች በማለት ነው ያስተማራቸው። ወያቱ ማቶተ ከመ ያንብርጓ ታይተከፋል አለ ያነብርጓ ዲበ ተቋማ ወታብር ለኩሎም ለውስተ ቤት። መብራትን አብርተው በመቅረዝ ላይ ያኖሯታል፣ በጋን ውስጥ አይደለም። በጋን ውስጥ ያስቀመጡት እንደሆነ ለማንም ጥቅም አይሰጥም። መብራቱ ለራሱ እያለቀ ነው፣ እየበራ ነው፣ ግን ጋን ውስጥ ስለሆነ ለማንም ጥቅም አይሰጥም። መቅረዝ ላይ የሆነ ነው ግን በቤት ውስጥ ላሉት ሁሉ ያበራላቸዋል በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ፣ አልጫውን የምታጣፍጡ እያለ አስተምሯቸዋል። ስለዚህ በጎ ከሰራን እኛም ብርሃን እንባላለን ማለት ነው። ጥሩ ነገር ካደረግን በጎ ከሰራን እኛም ብርሃን እንባላለን። ብርሃናችሁ በሰው ሁሉ ፊት ይብራ፣ በሰማይ ያለ አባታችሁን መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዳከብሩት እንዳመሰግኑት ነው የሚል። ቅድም ብያችኋለሁ፣ ልብ ብላችሁ ከሆነ ብርሃናችሁ በሰው ሁሉ ፊት ይብራ ማለት እኛ ላይ የተተከለ መቅረዝ የለም። እኛ ሌትና ቀን ይዘነው የምንዞር መብራት የለም። መልካም ስራችሁ የተገለጠ ይሁን፣ የማይሰወር ያልተከደነ ሌሎችን የሚያስተምር በጎ ስራችሁ፣ ሃይማኖታችሁ፣ ጽድቃችሁ፣ ጾም ጸሎታችሁ፣ ትሩፋታችሁ፣ ትህትናችሁ፣ አገልግሎታችሁ የተገለጠ ሌሎችንም የሚያስተምር ይሁን። ይህንን አይተው የእናንተን በጎ ስራ የእናንተን አገልግሎት አይተው በሰማይ ያለውን አባታችሁን እግዚአብሔርን ምን እንድሉት እንዳከብሩት እንዳመሰግኑት። እንዲህ ከሆናችሁ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 16 እንዲህ ብሎ ጽፏል። እንዲህ ያሉትን እግዚአብሔር አምላካቸው ተብሎ ሲጠራ አያፍርባቸውም። እስመ አስተዳለወ ሎሙ እግዚአብሔር ሀገረ፣ እግዚአብሔር ሀገር ከተማ አዘጋጅቶላቸዋልና ይላል። የሰማችሁ ነው አላቸው ይሆን? እንዲህ ከሆናችሁ እግዚአብሔር በእናንተ አምላካቸው ተብሎ ሲጠራ አያፍርባቸውም፣ ከተማን አዘጋጅቶላቸዋልና ርስት የምንለው ታስታውሱ የለ በወንጌል 5 መክሊት ተቀበለ፣ 2 መክሊት ተቀበለ፣ 1 መክሊት ተቀበለ። 5 የተቀበለው 5 አተረፈ። በ5 ከተማ ላይ በ10 ከተማ ላይ በብዙ ሀገር ላይ ተሾመ። 2 ያተረፈው እንደዛው ባተረፈው ልክ፣ አንዱን ግን ቀብሮ ያስቀመጠው ምን እንደገጠመው እናውቃለን። ያለውን ቀሙና ውሰዱበት፣ ብዙ ያተረፈው ስጡት፣
እሱን ግን መከራ ወደማያበራ ችግሩ ተነግሮ ወደማያልቅ ወደ መከራ ቦታ ወርውሩ ነው የተባለው። ወበእንተዝ እያፈር እግዚአብሔር ከመይቶ ሐላ አምላኮሙ እስመ አስተዳለው ወሎሙ እግዚአብሔር አገረ። እንዲህ ያሉትን በሃይማኖት ያሉትን በጌታ ብርሃን የሆኑትን እግዚአብሔር አምላካቸው ተብሎ ሲጠራ አያፍርባቸውም፣ ከተማ አዘጋጅቶላቸዋልና ይላል። አሁን በእውነቱ እንደው እግዚአብሔር በእያንዳንዳችን ስማችን ተጠርቶ አምላካችን ተብሎ ሲጠራ አያፍርብን ይሆን? አያፍርብንም? ወገኖች የት ነው ወደ የመጣ ነው? እስኪ አስታውሱ። ትናንትና የት ነው የዋልነው? ከትናንት ወዲያ የት ነበርን? አሁን እዚህ ተቀምጠናል። የት ነው ያለነው? ልቦናችን የት ነው ያለው? ፍጹም ከእግዚአብሔር ጋር ነው ያለው ልባችን። በሕጉ እየተመራን ነው። ትእዛዞቹን ጠብቀናል። እንዋደዳለን። የእግዚአብሔርን ጊዜ አንሰርቅም። እንደው አስራቱን ተውት። አስራት መስጠት እንደ ወንጀል ስለሆነ ማለት ነው። አስራቱን ተውት። እንደው የእግዚአብሔርን ጊዜ አንሰርቅም። ጠዋት ተነስተን ከመሮጥ ባለፈ የመጀመሪያ ስራዬ ጸሎት ነው ብለን እንጸልያለን። ከጥቂት ሰዎች በቀር እናያለን። በየደብሩ በያለንበት ቤተክርስቲያን ስናይ ቤተክርስቲያን የሚመላለሱ እግሮች የተለመዱ ናቸው። አዲስ አናይም። አንዳንዱ በሰንበት ቀን ብቻ፣ አንዳንዱ በዓመት በዓል ብቻ፣ አንዳንዱ ደግሞ ምን ሲል ብቻ ሲሞት አይደል? እንዲህ አይነት ሰዎች አለን። ታዲያ በእነዚህ እግዚአብሔር ያፍር? የእነዚህ አምላክ ብሎ እግዚአብሔር መጥራት ግዘት አይሆንም? እናንተ የዓለም ብርሃን ናችሁ ተብለን ለዓለሙ የመሰናክል ምክንያት ስንሆን የበኩላችንን ለጨለማ አገልግሎት አስተዋጽኦ ስናደርግ እግዚአብሔር አያፍርብንም ወገኖች? እግዚአብሔር ጤና ሰጥቶን በጤናችን ሳናመሰግነው ስንቀር እግዚአብሔር አያፍርብንም? ሀብት ሰጥቶን በሀብታችን ሳናገለግል ስንቀር፣ ጊዜ ሰጥቶን በጊዜያችን ሳናገለግል ስንቀር፣ እግዚአብሔር በሰጠን ነገር ላይ ታማኝ ካልሆን፣ በዚህ በኃላፊው ካልታመን የሚያልፈው ማን ይሰጠናል? በዚህ በጊዜያዊው ታማኝ ካልሆን ዘላለማዊው ማን ይሰጠናል? በዚህ በድህነት ዓለም ላይ ካልታመን በብልጽግናው ዓለም ላይ ማን ይሾመናል? ደግሞ ብልጽግና ስም እንደዚህ ነው። እግዚአብሔር እንዲያምንን ከፈለግን መታመን አለብን። እግዚአብሔር እንዲያምናችሁ ትፈልጋላችሁ? እግዚአብሔር እንዲወዳችሁ ትፈልጋላችሁ? እንፈልጋለን አይደል? አይዟችሁ ቀዝቀዝ አትበሉ። መቼስ ምን ሲሆን ስንገባ ውጧል አለ። ከበሩ አልመለሰም። መላእክትን አቁሞ ከበሩ ተመለሱ አላልን አይደል? እግዚአብሔር እኮ ታጋሽ አምላክ ነው፣ ቸር ነው። ይቅርታው አያልቅ፣ ቸርነቱ አያልቅ፣ ምሕረቱ አያልቅ። ሁልጊዜ ይቅር ቢል እግዚአብሔር የማያልቅበት ስለሆነ፣ ስለዚህ እግዚአብሔር እንዲወዳችሁ ከፈለጋችሁ እግዚአብሔርን ውደዱት። እግዚአብሔርን የመውደድ መገለጫው ወእመሰት አፈቀሩን የዕቀቡ ትእዛዜ የዮሐንስ ወንጌል ምዕራፍ 14 ቁጥር 15 የምትወዱኝ ከሆነ ምን በሉ? ትእዛዜን ጠብቁ። እግዚአብሔርን የሚወድ ሰው መገለጫው የእግዚአብሔርን ትእዛዝ ማክበር ነው። የእግዚአብሔርን ሕግ መጠበቅ ነው። እግዚአብሔርን የሚያከብር ሰው፣ እግዚአብሔርን የሚፈራ ሰው ናሁ ከመዚ ይትባረክ ብእሲ ዘይፈርሆ ለእግዚአብሔር። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። መዝሙር 127 ቁጥር 4 ጀምሮ አንብቡት። እንዲህ ይባረካል ካለ በኋላ ቀጣይ ዝርዝሮች አሉት። በትዳር እንደሚባረክ፣ በልጅ እንደሚባረክ፣ በእውቀት እንደሚባረክ፣ በሥራ እንደሚባረክ፣ በአገልግሎት እንደሚባረክ፣ በሃይማኖት እንደሚባረክ፣ በጾሙ በጸሎት እንደሚባረክ ዘርዝሮ አስቀምጦልናል። እግዚአብሔር የሚፈሩ ሰዎችን ሁሉ ይባርካቸዋል። እግዚአብሔር የሚፈሩትን ሁሉ ይወዳቸዋል። እግዚአብሔር የሚፈሩ ሰዎች ሁሉ አለ ቅዱስ ዳዊት ሲናገር ምናለ? እግዚአብሔርን የሚፈሩ ሰዎች ከበጎ ነገር አንዳች አይጎልባቸውም። ደስ አይል? ታዲያ ለምን አንፈራው? ዋጋ ያስከፍል። እግዚአብሔርን የሚፈራ ሰው አይዋሽም። እግዚአብሔርን የሚፈራ ሰው አይሰርቅም። አባ እንጦንስ እንዳሉ እንደው እንዲህ ምንም ኃጢአት ሳትሰራ እንዲህ በንጽህና የኖርከው ለምንድን ነው ተብሎ ሲጠየቅ እንደው ሰው እንኳን ባያይ ኃጢአቱን የት ሄጄ ልስራው? እግዚአብሔር የማያይበት ቦታ የት አለ? ሰው ባያየኝ እግዚአብሔር ያየኝ የለም ወይ አለ። ልክ ነው አይደለም?
ሰው አያይም ማለት ጨለማ ሲሆን እግዚአብሔር ጨለማ ይከለክለዋል። ጫካ ስንገባ ሰው አያይም። የእግዚአብሔር አይኖች ጫካ ይከለክላቸዋል፣ ተራራ ይጋርዳቸዋል። መጋረጃ ስለከለለ እግዚአብሔር አያይንም። ቤት ስለዘጋ እግዚአብሔር አያይም። አይንን የፈጠረ እግዚአብሔር አያይምን? ጆሮንስ የሰራ እግዚአብሔር አይሰማምን? ይላል። ስለዚህ እግዚአብሔር ቅዱሳንን ብርሃን ናችሁ ሲላቸው ዝም ብሎ ብርሃን ሳይሆን ሁል ጊዜ በቅድስና የሚመላለሱ በጽድቅ ቦታ የሚመላለሱ እውነትን የሚመሰክሩ ክፋትን የተጸየፉ ናቸው። የክርስቶስ ደቀ መዛሙርት እንዲህ ያሉ ናቸው። በሐዋርያት ሥራ ምዕራፍ 13 ቁጥር 17 ላይ እንዲህ ተጽፏል። ቁጥር 47 ላይ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ። ቅዱስ ጳውሎስ ነው። ጳውሎስ አስቀድሞ አሳዳጅ ነበር አይደል? ታውቃላችሁ። በክርስቶስ ያመኑትን ለማሳደድ ወንጌል የሚሰብኩትን ለማጥመድ ከምኩራቡ አለቆች ትእዛዝ ተቀብሎ በደማስቆ በረሃ ላይ ሲሄድ ራሱ እግዚአብሔር ጠራው። ከጠራው በኋላ ምርጥ ዕቃ አድርጎ የአሕዛብ መምህር አድርጎ ሾመው። ስለዚህ ምን አለ? እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ። በጨለማ ለተዋጡት ጨለማ ለተጋረደባቸው ለነሱ ብርሃን ትሆን ዘንድ እኔ ብርሃንነት ሰጥቼ ሾሜሃለሁ ይላል። የማያልቀውን ብርሃን እግዚአብሔር ለሁላችንም ያብራልን። በእርግጥ አልከለከለንም። ያልሰጠን የነሳን ነገር አንዳች ነገር የለም። የጎደለብን ካለ ደግሞ ለምኑኝ ብሎናል። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ሹ ታገኛላችሁ። እኛ አሁን ትዕቢት ነው የያዘ መለመን ያቃተን። አንዳንድ ሰው መለመን ያፍራል። የራው መለመን ያፍራል። እግዚአብሔርን ለመለመን ማፈር አለብን። አምላካችንን ለመለመን ማረኝ ለማለት ስጠኝ ለማለት ያሳፈራ አያሳፍርም። የጎደለብን የለም፣ ካለን ደግሞ ለምኑኝ ይጨመርላችኋል ብሎ ነግሮናል ማለት ነው። ስለዚህ እግዚአብሔር አምላካችን ሐዋርያትን፣ ቅዱሳንን፣ መምህራንን የዓለም ብርሃን ናችሁ ብሎ ሾሟቸዋል። አራተኛው ልንገራችሁና አራተኛው ደግሞ ብርሃን ተብሎ የተጠቀሰው እውቀት ነው። በመጽሐፍ ቅዱስ ላይ እውቀት በትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ እውቀት ከማጣት የተነሳ ጠፍቷል ይላል። ሕዝቤ እውቀት ከማጣት የተነሳ በጨለማ ነው ያለው፣ ጠፍቷል፣ የለም፣ ተፈልጎ አይገኝም፣ ጨለማ ውስጥ ነው ያለው ማለት ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ቁጥር 17 ላይ ወአሚንሰ እምሰሚ ወሰሚም በቃለ እግዚአብሔር፣ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። እምነት የሚገኘው ከመስማት ከመማር ነው። መማር ደግሞ ማንኛውም ነገር ሳይሆን ለእምነት የሚጠቅመው የእግዚአብሔር ቃል ነው። የእግዚአብሔርን ቃል የሰሙ ሰዎች ያምናሉ፣ እምነታቸውም የጸና ነው። ጴጥሮስን እኮ አንተ አለት ነህ፣ በአንተ አለትነት ላይ ይችን ዘላለማዊት ቤተክርስቲያን እሰራለሁ፣ የሲኦል ደጆች አያናውጧት ነው ያለው። በጴጥሮስ በአጥንቱ በስጋው ላይ ሳይሆን በሃይማኖቱ ነው፣ በሃይማኖቱ ላይ። ስለዚህ በሁለተኛ ዜና መዋዕል ምዕራፍ 1 ቁጥር 7 ላይ ጥበብና እውቀትን ለራስህ ለምንሃልና እውቀትን ሰጥቻለሁ፣ እውቀትን ሰጥቻለሁ ይላል። የሚለምን ሁሉ ይቀበላል። ሐዋርያው ቅዱስ ጳውሎስ ደግሞ በኤፌሶን 5:8 ላይ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ ይላል። ቀድሞ ጨለማ ውስጥ ነበራችሁ፣ መለመንም አትችሉም፣ ወደ እግዚአብሔር መቅረብ አትችሉም፣ ከእግዚአብሔር ጋር መነጋገር ወደ እግዚአብሔር መቅረብ ፈጽሞ የማትችሉበት ጊዜ ላይ ነበራችሁ። አሁን ግን በጌታ ምንድናችሁ? በጌታ ምንድናችሁ? ብርሃን ናችኋል። አሁን በጌታ በርቶላችኋል። እናንተ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል፣ አዲሱን ልብስ ለብሳችኋል። አሮጌ ማንነት ከእናንተ ተወግዷል። የኃጢአት ማንነት፣ የዲያብሎስ ማንነት፣ የክፋት ማንነት፣ የሞት ማንነት ከእናንተ ተወግዷልና ነው የሚለው። ስለዚህ መልካሙን ስራችሁን አይተው ከዚህ ቀጥሎ አምስተኛውን ነግራችሁ ሰዓት ስለሚያቀርታለ ማለት ነው። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን ያመሰግኑ ዘንድ መልካም ስራችሁ በሰው ሁሉ ፊት ይብራ።
የማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ ደግሞ ይህን ነግሮናል። መልካም ስራ ነው ብርሃን የተባለው። እዚህ ላይ ብርሃን ተብሎ የተጠቀሰው መልካም ስራ፣ ክፉ ስራ ጨለማ ነው፣ ኃጢአት ጨለማ ነው፣ ምቀኝነት ጨለማ ነው፣ ውድቀት ጨለማ ነው። በጎ ስራ ግን ብርሃን ነው ብሎ ነግሮናል ማለት ነው። ስለዚህ መልካም ስራ የሚሰራ ሁሉ እግዚአብሔር እንዲመሰገን ምክንያት ይሆናል። እግዚአብሔር እንዲመሰገን ከእናንተ የተነሳ ቅዱሱ የእግዚአብሔር ስም ይሰደባል ይላል መጽሐፍ። ከእናንተ ክፋት የተነሳ ቅዱሱ የእግዚአብሔር ስም ይሰደባልና፣ ስለዚህ የእግዚአብሔር ስም እንዳይሰደብ ራሳችንን ከክፋት ራሳችንን ከተንኮል መጠበቅ አለብን ማለት ነው። የመጨረሻው ብርሃን ተብሎ የተገለጸው ራሱ እግዚአብሔር ነው። ማን ነው? እሱ ራሱ እግዚአብሔር ነው። ይህን አይተን ጨርሳለን። የመጨረሻው ብርሃን የተባለው ራሱ እግዚአብሔር ነው። እግዚአብሔር ብርሃን ነው፣ ጨለማ የለበትም። አሁን ያላቸውን ብርሃናት የፈጠረ አሁን ላላቸው ለቅዱሳን ብርሃንነትን የሰጠ ራሱ እግዚአብሔር ምንድን ነው? እግዚአብሔር ብርሃን ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይህች ናት ይላል። እግዚአብሔር ብርሃን ነው፣ ጨለማ የለበትም የምትል ይህችን ነው ለእናንተ የምንጽፍላችሁ ይልና ቅዱስ ዳዊት ደግሞ በመዝሙር 26 ቁጥር 1 ላይ እግዚአብሔር ያበርልኝ፣ እግዚአብሔር ያበራልኛል፣ ምንድን ነው ያፈራሃኒ? ምን ያስፈራኛል? እግዚአብሔር በመና ለሕይወቴ ምንድን ነው ያስደነግጠኝ? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? እየፈራሁ ለእኩይ እስመ አንተ ምስሌ እመኒ ሆርኩ ማእከለ ጽላሎተ ሞት እየፈራሁ ለእኩይ እስመ አንተ ምስሌ። በሞት ጥላ ውስጥ እንኳን ባልፍ አንተ ከእኔ ጋር ነህና ክፉውን አልፈራም። ከእግዚአብሔር ጋር የሆነ ሰው ምን ያስፈራዋል? ከእግዚአብሔር ጋር የሆነ ሰው የሚያስፈራው ምንም ነገር የለም። አንተ ከኔ ጋር ስለሆን ጨለማውን አልፈራም፣ አውሬውን አልፈራም፣ ዲያብሎስን አልፈራም። በአንተ በሃይማኖቴ በኩል የሚመጡብኝን ነገር ሁሉ አልፈራም፣ ለስምህ እመሰክራለሁ። ለዚህ ነው ቅዱስ ጳውሎስ የሚያስፈራ ነገር ማን ነው? ረሃብ ነው፣ ጽም ነው እያለ የሚዘረዝረው ለዚህ ነው። ማን ነው ከክርስቶስ ፍቅር የሚከለክለን የሚያርቀን? ከክርስቶስ የሚለየን ማን ነው እያለ ቅዱስ ጳውሎስ ይዘረዝራል ማለት ነው። ስለዚህ ራሱ እግዚአብሔር በዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ጀምሮ ዘውእቱ ብርሃነ ጽድቅ ዘያበርህ ለኩሉ ሰብ፣ ለሰው ሁሉ የሚያበራ እውነተኛ ብርሃን፣ ለሰው ሁሉ የሚያበራ እውነተኛ ብርሃን፣ ጨለማ የማያሸንፈው ፈረቃ የሌለበት ፀሐይ ዘዘልፈ ያበርህ ለቅዱሳን፣ በቅዱሳኑ ላይ አድሮባቸው ዘወትር የሚያበራ ፋኖስ ተብሎ የተገለጸ አባ ሕርያቆስ በቅዳሴው ላይ አብ ፀሐይ ወልድ ፀሐይ አብ ጎህ ወልድ ጎህ እያለ ዘርዝሯል። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። ከሁሉ በላይ የሆነ አንድ የእውነት ፀሐይ ነው። ከሁሉ በላይ ከብርሃናት ሁሉ በላይ የሆነ እውነተኛ ፀሐይ ነው ይለናል። ስለዚህ አነ ውእቱ ብርሃኑ ለዓለም፣ እኔ የዓለሙ ሁሉ ብርሃን ነኝ ብሎ ነግሮናል። ስለዚህ እግዚአብሔር የዓለም ብርሃን ከሆነ ከእግዚአብሔር የዓለም ብርሃን የሕይወት ብርሃን ከሆነው ተለይተን በጨለማ መንገድ መሄድ የለብንም። በጨለማ መንገድ መሄድ የለብን። ጨለማ የዲያብሎስ መንገድ ነው፣ ብርሃን የእግዚአብሔር መንገድ ነው። በጎ ስራ የእግዚአብሔር መንገድ ነው። ክፉ ስራ፣ ክፋት፣ ምቀኝነት፣ ተንኮል፣ ዝሙት፣ ኃጢአት ሁሉ የዲያብሎስ መንገድ ነው። አስቀድሞ በጨለማ የሆነ በጨለማ የሚጓዝ ተከታዮች ሁሉ ወደ ጨለማ ይዞ የሚሄድ ዲያብሎስን መከተል ትተን እግዚአብሔርን እንድንከተል አምላካችን እግዚአብሔር በቸርነቱ ይርዳን። የእግዚአብሔር ቸርነት የእመቤታችን የድንግል ማርያም ምልጃና ጸሎት የቅዱሳን ሁሉ በረከት ከሁላችን ጋር ይሁን። በስብሐት ለእግዚአብሔር። ይቆየን።